السلام عليكم ورحمة الله وبركاته. ودنا يتكبراችሁ በአለም ዳርቻ የምትገኙ ሙስሊም ክርስቲያን ወገኖቼ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ እንደተለመደው የተለያዩ ቪዲዮዎችን የሚያሳዝኑ ፈገግ የሚያረጉም አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። ከቪዲዮዎቹ ጋር አብራችሁ ይቆዩ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ላይክ ማድረጋችሁን አትርሱ። ሐሳብ አስተያየታችሁን በኮሜንት አሳውቁኝ። እንግዲህ የዛሬው ቪዲዮ ያው ብዙዎቻችንን ቁስል በማዳን ብዙዎቻችንን በተለይ በአረብ ሀገር በመርዳት በተለይ በቤይሩት በሚሊዮን የሚቆጠሩ እህትና ወንድሞችን በመርዳት በተለያዩ ሀገሮችም ደግሞ የመዳም ቅመሞችን በተለይ ትንንሽ ዩቲዩበሮችንም እኔ በቅርብም የታዘብኩት ነውና ትንንሽ ዩቲዩበሮችንም ቪዲዮአቸውን እየወሰደ ሼር ያደረገ ብዙ እህቶችን ቻናል ያሳደገ በቃ ምን ልበላችሁ በገንዘብ የሚሆን በተለይ ደግሞ በእርዳታ ለሐኪም ቤት በመንከራተት ወደ አኺራ ሄዱ የሞቱ እህትና ወንድሞችም ወደ ኢትዮጵያ እንዲገቡ በማድረግ በስራ ምክንያት የተበሳቆሉ እህቶችም ካሉ ኤምባሲ ጋር በቃ ትግል በሚሆን በቃ ጸብ አይነት ነገር በቃ እስከሚፈጠር ድረስ እዛ እየተሟገተ እኔ ያለሁላችሁ የሚለው ወንድማችን በሚያሳዝን ልብ በሚሰብር መልኩ እንግዲህ ሰሞኑ በጣም አስከፊ ነገር ደርሶበታል ወንድማችን አብርሽ። እንግዲህ አላህ Subhanahu Wa Ta'ala ጥንካሬና ብርታቱን ይስጠው። ባለቤቱንም አላህ ያሽርለት። እሱ እንኳን ትንሽ ይሻላል። ባለቤቱ ግን በክፉኛ ተጎርታለች። በዚህም የተነሳ የኢትዮጵያ ሕዝብ እርዳታ በማለት እሁርለት ከትናንት ማለት ነው እሁርለት ከትናንት ነው አያረቤት እኮ ከባድ ነው ቃል ማውቅ እና ለማንኛውም እሁርለት አንድ ወንድሙ ከምሽቱ 3 ሰዓት እንደው ባላቅም ሊብ ላይ ስለማያስገባኝ ኒዲያታዬ እርዳታ ተጠይቆለት እያሰባሰቡልን ነበረ። ያም እርዳታ አልበቃውም። ድጋሚ ማክሰኞ ማታ በሱ ቻናል ቲክቶክ ቻናል ዛሬ ማታ ማለት ነውና ተጠይቋል። እንደው የጃችሁን በቃ የምትችሉትን ነገር ዘርጉለት እንላለን። ለማንኛውም ወደ ቪዲዮ እሱስ እንደው አብርሽ ሚስቱ ምን ሁኔታ ላይ ናት ያለችው የሚለውን በምን ሁኔታ ነው በቃ እንዴት አይነት አደጋ ደርሶባቸው ነው ምናምን የሚለውን በቪዲዮ እናያለን። ሌሎችም አሉ። አብራችሁ ይቆዩ። ቪዲዮውን እስካሁን ላይክ ያላረጋችሁ ላይክ አድርጉ። ምችሉ ሸርቱ። አብራችሁ ይቆዩ። እንዴት ናችሁ? አሁን ከእንቅልፌ ስነሳ አንድ ሜሴጅ ሰምቼ ነበርና ያም የወንድሜ የአብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆነው በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበር። ያው በውስጥ እኔም እየጠየቅኩት ነበር። ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። 4 አጥንቶቿ ከጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብሎ ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሚ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም። ለምንድን ነው? ብዙ ልጆችን ሲረዳ የነበረ ልጅ ነው አብርሽ የቄራው። ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው። ታውቁታላችሁ። ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት የላከውን ኦዲዮ አዳምጡ። የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድግምግም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጭ ታውቃለህ ተስፍሽ። አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ
ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት ጀምሮ በኔ ቤት የተወሰነ የገቢ ማሰባሰቢያ አድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በኔ በተስፋ ያደርገው ቤት ምሽት እንግዲህ ቤተሰቦችዬ ቪዲዮ እንዳያችሁን ነው። በሚያሳዝን ልብ በሚሰርብር መልኩ አላህ ከድንገተኛ አደጋ ይጠብቀን። እንግዲህ በመንገድ ላይ እየሄዱ ያሉ ያልታሰበ በቃም ያልጠበቁት የመኪና አደጋ ደርሶባቸዋል። አብርሽ መካከለኛ አደጋ ቢደርስበትም ሚስቱ ክፉኛ ተጎርታ ነበረ። ያቅሙን ያክል ተሯሩጦ አሳክሟታል። ዲና ዲያነችልኝ በቃ ትንሽ ቢሆን እንደው ለጊዜውም ቢሆን ትንሽ ይሻላታል። አሁን ዲናና ብሎ ከሐኪም ቤት አስወጥቶ ወደ ቤት ይዟት ሄዶ ነበረ። ቤት ይዟት ከሄደ በኋላ ፌንት በላች። ያኔ በቃ ከአቅሟ በላይ የሆነ ኩላሊት ኢንፌክሽን ስላለባት ራሷን ስትወርቅ ድጋሚ ሐኪም ቤት ዲያቸክ ስትደረግ ኩላሊቷ ፌል እንደሆነና የተለያዩ ነገሮች ማድረግ እንዳለበት እና በከፍተኛ የሆነ ገንዘብ ስለጠየቁት እንግዲህ የኢትዮጵያ ሕዝብ ለመጀመሪያ ጊዜ ለአመታት ለዘመናት በአረቡ ዓለም በውጭ ዓለም በአረቡ ብቻ አይደለም በተለያዩ የሶሻል ሚዲያዎች በተለያዩ አገሮች የሚረዳ ድምጽ የሚሆን ሁላችንም እናውቀዋለን። እንግዲህ የኢትዮጵያ ሕዝብ ጠይቅ ያላቅም ዛሬ ላስቸግር ነው ብሎ አፉን አውጥቶ እንግዲህ ተናግሯል። እኛ ደግሞ እንግዲህ ለችግራችን ጊዜ ብቻ ደውለን አብረሽ እንደዚህ ኩነናል ወይም አብረሽ እንደዚህ ኩነናል ድረስልን ወይም እንደዚህ ፈልጌ ነበር ብቻ ሳይሆን ያቅማችንን እንወጣና ሁላችንም እንደየእምነታችን የክርስትና እምነት ተከታዮችም ሙስሊሞችም ያው በዱዓና በጸሎት እናግዘው እንላለን። አላህ ይጠብቀን። እና ውድ ቤተሰቦችዬ በዛው አጋጣሚ እንግዲህ በእርዳታ ሰበብ ቪዲዮ አለ አልመችልኝ ብሎ ነው ለማውረድ ማለት ነውና አካውንት ከፍተው እሱርዱኝ ከማለቱ በፊት የውሸት አካውንት ከፍተው በውሸት ባብርሽ የቄራው ስም ገንዘብ እየሰበሰቡ የሚበሉ ወንድሞች ተጋይተዋል፣ እህቶች ተጋይተዋልና ይሄን ነገር ጥንቃቄ እንዲታረጉ በዛው አጋጣሚ እንናገራለን። እንደው ምን አይነት ዘመን ምን አይነት ጊዜ እንደደረስን እንግዲህ ይሄ አብርሽ ቄራው ችግር ደርሶበት አደጋ ደርሶበት ነው እንግዲህ እንደዚህ አይነት እርዱኝ የሚለውና ይሄንን ቻንስ ይሄንን ፍርሳ እድል ተጠቅመው ብዙዎች የውሸት አካውንት ከፍተው በቃ እኛ አብርሽ ነን እኛ አብርሽ ቄራው ነን እያሉ ከዚህ ከምስኪንና ከዚህ በቃ ሆዱ ርህራሄ ካለው ማህበረሰብ በትንሹም በትልቁም በምን ገንዘብ እንብላ በሚል አስተዋውቀው እንደውም ተናግሯል። አካውንቱ ይሄን አይደለም እንዲው ኢትዮጵያ ህዝብ እንዳይበላ የትክክለኛ አካውንት እንግዲህ በዚህ በልጅ አካውንት እንዲያስቀምጠ ነው እንግዲህ ታውቃችሁት የወንድማችን ጓደኛው ነው በሱ ላይ ነው እና ደግሞ ማክሰኞ ማታ በወንድሙ ሊቭ በራሱ ቻናል ሊቭ ላይ ወጥተው በዛም እና ዙሩ በዩቲዩብ ቻናሉም ብቻ በጣም የሚያውቁት ብዙ ልጆች አሉ። ቀረብ አረቡ ዓለም በተለያዩ የአረብ ዓለም የሚያውቁት ሰዎች ስላሉ በእነሱ ቼክ እየተደረገ እሱ ጋር እንዲደርስ እናደርጋለን ማለት ነውና ያማችሁን ተወጡ ዱአ አድርጉለት እላለሁ። ወደ ቀጣዩ ቪዲዮ እንሄዳለን። ቀጣዩ ቪዲዮ ሙቪ ነው ታውቁታላችሁ። በአገራችን ላይ በተለይ ባሁኑ ዓለም ባሁኑ ጊዜ ባሁኑ ዘመን የኢትዮጵያውያን ስደትን በቃ እንዲያማራጭ አድርገን ቢቸግረንም ባይቸግረንም የምንሰደድ ያለን ከአንድ ቤት 3 ከአንድ ቤት 4 የምንወጣ የምንሰደድ ሰዎች አለን። አሁን ዘመን የምንሰደድ ማህበረሰብ ወይም ሰዎች ሴቶች ወንዶች ወይም እህቶች ሊሆኑ ይችላሉ። የምንሰደደው የምንበላው አተን ወይም የምንለብሰው አተን ወይም የሆነ ነገር ቸግሮን አይደለም እከሌ ስለሄደ አብዛኛዎቹ 85% በቃ እከሌ ሄዷል በሚል አይነት ነገር ነው። በፊት በቃ ትምህርት ምንማርበት አተን የሚያስተምረን ዘመዳትን ምናምን በቃ ቤተሰብ ለመርዳት ወይም ደግሞ አባስ ስለሌለን ይሆነ የሚረዳና አካል ስለሌለ ወይም በግዴታ ወደ አረብ ሀገር ወደ ተለያዩ ሀገር ሄደን ህይወታችንን መቀየር ስላለብን ብቻ ወደዚህ እንመጣለን። አሁን ዘመን ላይ ግን የእውነት በጣም እዚህ ሰፈር ማን ይኖራል ደግሞ ሁሉም እኮ አረብ ሀገር ሄዷል እየተባለ እከሌ እንደዚህ አረብ ሀገር ሄዳ ይሄን ያክል ብር አምጥታለች እከሌ ይሄን ያክል ሄዳ ለእናቷ ቤት ሰርታለች ለአባቷ ቤት ሰርታለች ምናምን እየተባለ ዝም በፉክክር ደጃፍ ሳይዘጋደረ እንደሚባለው በፉክክር ወደ አረብ ሀገር በባህርም በሳዑዲ አረቢያ የሚመጡ በጣም ስለዚህ ጉዳይ ተነሳ ከባድ ነው የሚሆነው። እንደው ባጭሩ ልዝጋውና
አሁን ላይ ያጋጠመን ወንድማችን ሙቤ ተናገረው ደግሞ በቤተሰብ ዙሪያ ነው። ማገናዘብ የማንችል ቤተሰቦች አለን። ልጆቻችን አረብ ሀገር ልከን በቃ ገንዘብ አፍሰው መተው ለኛ የሚሰጡን የሚመስልና አይነት ቤተሰቦች አለን። እንግዲህ ህፃን ልጅ ናት ታዋታላችሁ። ወደ አረብ ሀገር ፓስፖርትን የራሱ እንዴት እንደሰጧት እኮ ነው የሚገርመኝ። ኤምባሲው በፊት እኮ ድሮ እኮኛ ስንመጣ ጨርቅ ደራርበን ነው አባያ ደራርበን ሜዲካል ምርመራ ለማድረግ ምናምን ትንሽ ናቸው እየተባልን እንዲያንመለስ አባያ ደራርበን ጨርቅ በቃ የሆነ ነገር ከበድ በድ ብለን ነው ምን ሄደው። አሁን እነዚህ ሚጢጢዎች ፓስፖርት ሰጥተው ሁሉ ነገር እንትን ብለው ወደ አረብ ሀገር ይላኩ። ከዛ አረብ ሀገር ብዙ ችግር ቻሌንጅ ደርሶባቸው የጠፉም እና ዙረው ወደ ቪዲዮ እንሄዳለን እህትና ወንድሞቼ እና ቤተሰቦቻችሁን አስጠንቅቁን ነው የምለው እኔ በኔ በኩል። ወደ ቪዲዮ እናመራለን። ሙቤ ምን ይላል ልጁ ያመጣት ልጅ ምን ላይ ነው የሚለውን አብረን እናያለን። እንግዲህ አይታችሁ መፍረት ትችላላችሁ። እነዚህ ሁለት ህፃን እንደምታዩት ፓስፖርት አውጥተው አረብ ሀገር ለመሄድ ነው። በሚያሳዝን ሁኔታ እኔ የሚገርመኝ ነገር ወላጆች እንዴት ነው በዚህ እድሜያቸው ልጆቻቸውን የሚልኩት? በዚህ እድሜ እንዴት ነው ልጆቻቸው የሚልኩት? እነዚህ ልጆች አሁን አረብ ቤት ገብተው እንዴት ነው እነዚህ ሰርተው ስራውን የሚችሉት? አረቦቹ እነዚህ እንዲያሳድጉላቸው ወደ አረብ ሀገር የምትልኳቸው ወይ አረብ ቤት ገብተው ሰርተው ለእናንተ ብር እንዲልኩላችሁ ነው ወላጆች? በመቀጠል ሀገራችን ላይ እንዴት ነው እነዚህ ልጆች ሜዲካል ምርመራ አልፈው ፓስፖርት አውጥተው ወደ አረብ ሀገር የሚሄዱት? አረብ አካችሁ ግፍ ነው። በዚህ ነገር ላይ በደንብ መሰራት አለበት። እንደዚህ ህፃናት እየተላኩ ገና ያለ እድሜያቸው እና በጣም ነው የሚያሳዝነው። እስኪ ሌሎቻችሁ ይሄን ቪዲዮ ያያችሁ በኮሜንት አስቀምጡልኝ በስንት እድሜያችሁ እንደሄዳችሁ። በጣም ብዙ ሰዎች እንደምጽፉ አውቃለሁ። ራሳችሁ ኮሜንት ላይ ገብታችሁ እዩና ፍረዱ። ቪዲዮን ሼር አድርጉ። ይጋ በምስል የምታያት ልጅ በልጬ ትባላለች። በጣም ነው የምታሳዝነው። ሰሞኑን ላይፍ ላይ በነበርኩ ጊዜ እንግዲህ ቤተሰቦቿ መጥተው እባክህን ውቤች ልጅ እንፈልግልን ብለው እኔም እንግዲህ ኢማራት ላይ የማውቃቸውን እህቶችን በዚህ አጋጣሚ ሙኒት በጣም ነው አመሰግናት። ፈልግልኝ ብዬ ፈላልጋ አግኝታታለች። ቪዲዮን አይተን ተመልሰን እንመጣለን። ወሳኝ መልእክት አለኝ። ተመልሼ እመጣለሁ። በጣም ወሳኝ ነው። ማን ነው ስምሽ? ጮክ በይ ትንሽ ጮክ በይ ድምጽሽን። ብልጫ ከመቼ ጀምሮ ነው እዚህ ያለሽው? ስንት ቀንሽ ነው እዚህ ሆስፒታል? ራስሽን ሳታውቂ ነው የገባሽው? ለማንኛውም ያው ጠፍተሽብን ነበር ለተወሰነ ቀን። ትላንትና ነው ያወቅነው እዚህ መሆንሽን። ያክስትሽ ልጆች ቤተሰቦችሽና ሙቤ እርዳታ እያደረጉልሽ ነው። ኦኬ ትኬትሽን አስተካክለን ጤንነትሽ ሲስተካከል መሄድ ትችያለሽ። ኦኬ አሁን ግን ሲስተር ደህና ነኝ የምትይው አንቺ ነሽ። አንቺ የሳምባ ችግር አለሽ። ስለዚህ ሳምባ ችግር ሲምበው ይዞኛል። እሱ ነው ቲቢ ሳምባ ባይታ። አዎ ስለዚህ አልመሄም ለሳምባ ደግሞ መድኃኒቱ ምግብ ነው። ምግብ ካልበላሽ ደግሞ ሊስተካከል አይችልም። ጦል ኦምሮች ያው በዚህ ነው የምትቀመጪው ማለት ነው። ሳምባ ያለ ምግብ ምንም የሚስተካከል ነገር የለም። ያው ሲስተሯ እያገዘችሽ ነው። ሲስተሯ እየተናገረች ነው። ምግብ ማትበይ ከሆነ መድኃኒቶቹ መቆም ስለማይችሉ ወደ ሀገርሽ አትገቢም። እሺ እኔ ምግብ አሁን አልበላም። ሌላ ምግብ ይጣልኝ ምግብ አሁን አልበላም። ኢንሻአላህ እናመጣለን። አንቺ ግን ተረጋጊ። ለጊዜው የሚሰጡሽን ነገር ወሰጂ። ኦኬ በቃ የተፈቀደልኝ ሰዓት ዘሙ እያለቀ ነው። ውጭ ዶክተሮቹን አናግሬ ደውልልሻለሁ። እሺ እዚህ ገብቶም አናግሮናል። እንደሰማችሁት ነው። ልጅቷ ተገኝታለች። ግን የሚያሳዝነው ነገር እቺ ልጅ በጣም ህፃን ናት። በምስሉ እንደምታዩት እቺ ልጅ እንግዲህ መጣች፣ ዱባይ መጣች፣ ስራ ገባች። በገባችበት በሚቀጥለው ቀን ሰዎቹ በጣም ታማለች፣ እንግዲህ አንፈልግም ብሎ ለደላላው ይወስዳታል። ደላላው ደግሞ እህት አለቻት፣ ለእህቷ ጋር ይወስዳታል። እዛ እህትየው በቻለ መጠን ታስተምመታለች። አይቺ ልጅ እንግዲህ ወደ ሀገር መሄድ አለባት ይባላል። ደላላውም ትኬት ቆርጦ ኢትዮጵያ እንግዲህ ሊሸኛት ኤርፖርት ላይ ትጠፋበታለች። እሱ ያለበት ቦታ ተርሚናል 3 ላይ ናት ብሎ እኛ ሄደን እዛ ስንፈልጋት አጣናት። እሷ ግን ተርሚናል 1 ላይ ነበረች። በመጨረሻም እንግዲህ ልጅቷ እዛ ታማ አሁን ሆስፒታል ገብታለች እና እንግዲህ እንደምታዩት በጣም ታማለች። ሳምባው በጣም ማለት አደገኛ በሽታ ነው ያዛት።
እንግዲህ ውድ ቤተሰቦች እንዳያችሁን ነው። እውነት ለመናገር እኔ ምን እንደምላላቅም አንዳንድ ጊዜ በገጠር አካባቢ ያለን ቤተሰቦች እናትና አባቶች በቃ የከሌ ጎረቤት የከሌ ልጅ ሂዶ በቃ አንቺስ ምን ትሰሪያለሽ? ትምህርትሽ ምን ተምረሽ ምን ሊመጣ ምን ሊቀየር ሂጂና አረብ ሀገር ሂጂና በቃ እየሰራሽ ላኪ ላንቺም ህይወትሽ ይሻሻላል የኛንም ህይወት ቀይሪ ብለው ስራዬ ብለው ፓስፖርት አውጥተው የሚልኩ ወላጆች አሉ። ይሄ ሁላችንም እናውቃለን። ከመጣን በኋላ ደግሞ ቤት እንውጣ ቤት እንግባ የሚጠይቀንም ሰው አጥተን እንዲሁም በየመንገዱ ወድቀን የምንገኝ እህትና ወንድሞች አለን። ይሄንን አላህ እንትን ይቁጠረው መንገዱ ይቁጠረው በእውነት። ስለዚህ ማውራት ስለዚህ ማንሳት እኔ ሰዓቱም ጊዜውም ስለማይበቃኝም ይቅርብኝ በጫፉ በትንሹ። ምክንያቱም ብዙ ስቃይ ያዩ ልጆች አውቃለሁ። በተለይ በባህር የሚመጡ በኢጃዛ ቤት ስንት አይነት ስቃይና መከራ ደርሶባቸው ኮንትራትም እንደዛው። በተለይ አሁን ላይ በባህር የሚመጡትማ ያው ሳዑዲ አረቢያ በባህር መምጣት ስለሚመች በቃ 15 16 አመት ይሞላቸው። 16 ኧረ ትልቅ ነው። 14 በቃ 14 15 ወንድም ሴት። እንግዲህ እነዚህ መተው አስባችሁታል። በሜዲካል በፓስፖርት ደግሞ እንደምታዩት ሙቪ እንዳሳየን ገና ምጥጤ ልጆች ናቸው። በስርዓት በዚህ ውጡና በዚህ ግቡ ቢባሉ እንኳን ድጋሚ የማይገቡ አንድ ህንጻ ወይም አንድ ኢማራ ገብተው በዚህ ነው መግቢያው በዚህ ነው መውጫው ቢባሉ እንኳን የማያውቁት ህፃናቶች ቤተሰብ እንደው ምን አይነት ቅንጭላት ነው? ኧረ ወላሂ በጣም ብዙ ቤተሰቦች አሉ። እኔ ስለማቅ ነው በእውነት ሄዱና በቃ ህይወታችንን ቀይሩ ለኛም የሆነ ነገር አድርጉልን ስሩና ብር ላኩልን የሚሉ ወላጆች አሉ። እኔ በቅርብ ስላጋጠመኝ ነው ነገሩን የገዛ ወንድሜ ሚስት ማለት ነው ቤተሰቦቿ ጨቅጭቀው ተትዳሩ አፈናቅለው እሺ ደግ ብላ አባቷን እሺ ደግ ብላ ይሄው ሪያድ ተቀምጣለች። አሁን ላይ በመጀመሪያ ወደ አረብ ሀገር ያው በኖርማል በኤምባሲ መጣች። ከዛ አረቦች ጋር ወሰዷት። አረቦች ጋር እንደዚህ ስትጠቀም ምናምን ክሎሮክስ ምናምን እጇን እንትን ብሏታል። ያው ክሎሮክስ ለመጀመሪያ የምንጠቀም ሰዎች ብዙዎቻችን እናውቀዋለን። እጃችን እንደዚህ ያሳከከናልና ሲያሳከካት እጇን በቃ በሽታ ይዟታል። ሐኪም ቤት ሲወስዷት ባክቴሪያ አለርጂክ ማለት ነው አሰስያ ነው ብለዋታል። ይሄ በሽታማ አይለቅም ትልቅ መስሏቸዋል ይሄ በሽታው። እና ውድ ቤተሰቦችዬ ቪዲዮ አላብዛባችሁና ዘውጁና የሚል ፕሮግራም ወደዛ እናመራለን። ባይቢ ሰሞኑን እንግዲህ አዲስ የመጣ አጀንዳ አለ። ዘውጁና በዚህ ዙሪያ ላይ እንግዲህ ሁሱ ላይ በነበረበት ሰዓት እህቶቻችን ገብተው ጥያቄ ጠይቀዋል። ሁሱ ምንድነው መልሱ በዚህ ጉዳይ ላይ የሚለውን አብረን ሰምተን እንመጣለን። እኔም መልእክት አለኝ። ሁሱ እንስማ። የምናለቅሰው አሁን ደግሞ ዘውጁና መጥቶ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሂዱ አውሩ ነው የሚባለው። ይሄ ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። እነዚህ ምድረ ጃሂሎች ናቸው። ይሄ ፕሮግራም የጀመሩ ሰዎች እንዳትቀላቀሉ አዳራ። ላኢላሃ ኢለላህ። እነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዲህ አይነት ቦታ አትገኙ ሙስሊሞች። ስለ ዲን አታስተምሩ። የምታስተምሩት እውቀት ስታጡ ጊዜ እየሰበሰባችሁ እንዲህን እያደረግን ትላላችሁ አይደለ? ፍቱ ሙስሊሙን ስለ ዲኑ ይማርበት። እውቀት ካላችሁ አስተምሩ፣ ከሌላችሁ አዳምጡ። አሁን ይሄንን እንሰራለን የምትሉ ዳኢዎች ዱዓት ካላችሁ አቋርጡት። ይሄ ትውልድ ትልቅ ኃላፊነት አለበት። የነብያትን ትምህርት አንግቦ ለትውልድ የሚያስተላልፍ ነው። ተውት። ለዚህ እሱ እዚህ ላይ እኔ ተጨምር ማለት ነው። ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብለው የሚያስቀሩ ሰዎች ናቸው። ሼክ ነኝ ብለው ነው ሚዲያ ላይ እንትን እያሉ። እኔ አንደኛ የሚገባውበት ጥያቄ ነበር። የምን ተፍሲር ናቸው? ዘመናዊ ጅንጀና መንገድ መክፈሻ ነው። ሸሪዓዊ ዘመናዊ መጀረጀኛ መንገድ። ለማንኛውም ከእንዲህ
ስንት ነገር። እኔን ግን አንድ ነገር ልንገራችሁ። እንግዲህ ቪዲዮ ይሄንን ይመስላል ውድ ቤተሰቦችዬ። በጣም በሚያሳዝን መልኩ ዘውጁና የሚለው ፕሮግራም ቆይቷል ከወጣ፣ ግን አሁን ሰሞኑ እንደ አዲስ እያወጡት ነው ማለት ዘውጁና የሚለው ፕሮግራም ተትልልቅ በጣም ትልልቅ አስተማሪ ከምንላቸው ሞዴላችን ናቸው ብለን ከምንይዛቸው ሰዎች ናቸው። በቃ እንደዛ አይነት ንግግር የምንሰማው መጀመሪያ አካባቢ እንደምታውቁት ዘውጁና የሚለው ፕሮግራም የወጣው በኡስታዝ ኑሩ ቱርኪ ነው። እንዳጋጣሚ ይሄ ቲክቶክ መቼም ስሜታዊ ያደርጋል። በስሜት ተገፋፍተው የሚወስኑትን ነገር ሳያውቁ ዘውጁና ሴቶቻችን በቃ ሴቶች ቁመን ቀረን ፈልጉልን ብለን ያመለከትን ይመስል ሴቱ ሁላ በዛ፣ ወንዱ ተነሰ፣ ወንዱ ትንሽ ሆነ በሚል ተልካሽ አስተሳሰብ ዘውጁና የሚል ፕሮግራም በህዝብ በፊት በላይቭ ላይ ተቀምጠው ቲክቶክ ምን እንዳሉ ታውቃላችሁ። እና አሁን ላይ በዛ መሰረት ተደርጎ ብዙ እህትና ወንድሞች ሊቭ እየገቡ እየተደረደሩ ዘውጁና የሚለው ፕሮግራም ተጀምሯልና ባልና ሚስት ያላ መልኩ ይሄ ነው፣ ሴንቲሜትሩ ይሄና ቁመቱ ምናምን እየተባለ እስልምና ሃይማኖት ይወጣ። በቃ እስልምና ሃይማኖት በጭራሽ የማይመክር ቆይን የምለው በሚዲያ የተጋባ ባለ ትዳር እንዴት ነው በሚዲያ ቪዲዮ ኮል ምናምን ቪዲዮ ወጥቼ ይሄን ነው የምፈልገው ባልፈልጉልኝ ብዬ ተናግሬ ከዛ ያመጡልኛል። ከዛ በስተጀርባው ምንም አላውቅም። ይሄ እኮ ስነስር ያለ ደስ ማለት አይጋቡም እኮ። የሚገርመው ነገር አይጋቡም። ዝም ብሎ ለመጀናጀን በቃ ለምቦክስ ዘመናዊ ጅንጅን ነው የሚባለው። ይሄ በቃ ዘመናዊ ጅንጅን እንዴ! በጣም ከሞዴላችን ከምንለው ኡስታዛችን እኮ ነው ኡስታዝ ኑሩ ቱርኪ። በኦንላይን የሚንማርበት ጧሊበተል ኢልም እንግዲህ የማያውቀው ማህበረሰብ የለም። የጧሊበተል ኢልም መስራች፣ ጧሊበተል ኢልም ቃኢደቱ ኑራንያ፣ ቁርአን ሐፊዝ፣ ተፍሲር ሁሉ ነገር ያቅፎ የያዘ ቋንቋዎችን ትግርኛ፣ አማርኛ፣ ኦሮሞኛ ሁሉ ነገር አቅፎ የያዘ ድርጅት ውስጥ የሚሰራ ነው እኮ። ወላጅ አልባ ህፃናቶችን በመርዳት በብር በማሰባሰብ የተለያዩ መስጂዶችን በማስገንባት በቃ በተፍሲርና በተውሂድ በተለያዩ ሀይር ስራዎች የዛሬን ያርገውና ዩቲዩብ ሳይመጣ ቲክቶክ ሳይመጣ በዋትስአፕ ኦዲዮ እየፈለግን በአፍሪካ ቲቪ እየተላለፈ የሚመጣልን ስንትና ስንት ሜሞሪ ኪሳችን አስቀምጠናል። እና እነዛ ትምህርቶችን ድጋሚ አዲስ ለሚመጣው ትውልድ ቢያስተላልፉ ምን ችግር አለው? የሚሰሩ ካጡ የሚያስተምሩ ካጡ ማለት ነው። ሲጀመር አይጠፋም። እነሱ ስራይ ብለው አዲስ ለሚመጣው ትውልድ አዲስ ምዕራፍ ይዘው ለትውልዱ ሀይር ነገር የረሱልን የሷሃባዎችን ታሪክ ቢያስተምሩ ምን ችግር አለው? ነገ አገር ተረካቢ ነገ በቃ ትውልድን በጥሩ ሁኔታ አሳድጎ ኮትኩቶ እንትን ማለት ለምንድን ነው ያቃተን እንዴ? አሁን ላይ እኮ በቃ እንደዚህ እየተባለ ቲክቶክ ላይ ባደገ እንኳን የሚገርመኝና የሚያጅበኝ ነገር ለምንድን ነው ትልልቅ ኡስታዞች ይሄ ነገር መቆም አለበት? እስልምናን እያበላሸ ነው፣ ሃይማኖትን እየጣሰ ነው፣ ሴቶችን እያራከሰ ነው፣ ወዲህ ነው ወዲህ መጥፎ ነገር በቃ እየመራ ነው። ወንድ ልጅ ማየት የማይገባው እንዲያ እየፈቀደ ነው። ሴት ልጅ ራሱ እየተገፋፋይ ሊቭ ላይ እየወጣች በቪዲዮ እኩል እየተነገረ በቃ አስባችሁታል። እና ለምንድን ነው ትልልቅ ኡስታዞች ዝም ያሉት? የነገር መውረድ አለበት መቆም አለበት ያላሉት ለምንድን ነው? ይሄ በጣም ያልጠበቅናቸው። አስያ ታቋታላችሁ። አስያ አሁን ዛሬ 4 ሰው 5 ሰው ተጋባ ተላላይ አፏን አውጥተው ማለት ነው። ታቋታላችሁ። እንደዚህ ጅንጀና ምናምን ቁጥር ሰተናቸው አይደለም። መረና ሀዲያ በምን ተገናኙ? ቁጥር ካልሰጣችኋቸው በአሞራ ምናምን በሰማይ በረው ተገናኙ። የሚገርመኝ ነገር ማለት ነው ዴማቸውን አንጠፍጥፈው በዘይት በተፍለከለከ ዘይት ስጋና አጥንታቸው ተለያይቶ ለስልምና ዋጋ የከፈሉልን ሷሃባዎች ረስተን ዛሬኛ እንደዚህ እቃቃ እንጫወትበታለን እስልምና ሃይማኖት ላይ። በጣም ነው ያዘንኩት። ድጋሚ የሆነ እኔ ያዘንኩበት ምክንያት ምንድነው? ለምንድነው የሆነ ኡስታዝ ወጥቶ ይሄ ነገር መቆም አለበት የሚል ሰው የጠፋው? ለምን እስልምና ለምን ይረክሳል? ሃይማኖታችን ሴት ልጅ ለምን ትረክሳለች? በቃ ወድቅንና በመንገድ ላይ ቀርተናል፣ ወንድ ይፈልጉልን ብለናል አይደል? እነሱ በፍላጎታቸው የሚሰሩት ሲያጡ ወጥተው ተናገሩ እንጂ ዘውጁና የሚል ፕሮግራም አውጥተው ስንት የሚሰራ ሞልቶ እንዴ! እና ውድ ቤተሰቦች ሰወዳችሁ ላይክ ሼር ማድረጋችሁን አትርሱ። የዛሬው ቪዲዮ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ።
ያላችሁን ሐሳብ በሁሉም በአብርሽም ላይ አብርሽም ዱአ አርጉለት በእንደየእምነታችሁ ጸልዩለት ሁላችሁም እንደየእምነታችሁ እና ሐሳብ ስጡኝ ለቤት አዲስ ሆናችሁ ሰብስክራይብ በማድረግ አበረታቱኝ ላይክ አርጉ ስለነበረ ቆይታ አመሰግናለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ ባይ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ